ፊንቴክ የሚል ድርጅትን ደጋግመህ እንደሰራ ሄሎ ታክሲንም ወደ ኋላ በደንብ እንደምታቅሰው ፊንቴክ ማለት ምን ማለት ነው? ካገኘው ፊንቴክ ማለት እንግዲህ የቻይና ካምፓኒ ነው። የቻይና ካምፓኒ ሆኖ ፋይናንስ እና ቴክኖሎጂ ማለት ነው። ፋይናንስን በተሻለ ቴክኖሎጂ መምራት ነው። አሁን ሀገራችን ውስጥ መኪና አስመጪ ነው። መኪና አስመጪ አይደለም። እስቲ ሁላችሁም ጎግል ላይ ግቡና ፊንቴክ ስታርታፖች ናቸው። ፊንቴክ ስታርታፖች በየሀገሩ የተለያዩ ሀገራት ፊንቴክ ስታርታፖች አላቸው። እነዚህ ስታርታፖች ዲጂታል ገንዘብ ማዘዋወሪያዎች ናቸው። በዲጂታል መልክ ገንዘብ ይዘዋወርባቸዋል። ኢትዮጵያ ውስጥ እነ ቻፓ እነ ዲጂታል እቁብ የተለያዩ አሁን ማላስታውሳቸው 7 ስታርታፖች ናቸው ፊንቴክን የመሰረቱ። ፊንቴክ ማለት በዚህ ስታርታፕ ውስጥ ገንዘብ ማዘዋወር ነው እንጂ ስራው መኪና ማስመጣት አይደለም። ንግድ ፈቃዱም እንደዛ አይልም ሲጀምር። ሄሎ ታክሲ ኢዝ ብሮከር ነው። ሄሎ ታክሲም ጭምር መኪና ማስመጣት ፈቃድ የለውም። በደንቡ እንድጠይቀኝና በደንቡ እንዳብራራልኝ እፈልጋለሁ ከመጀመሪያ ጀምረን ማለት ነው። ስለዚህ እነዛ መኪኖች ታዲያ በማን የመጡ ናቸው? ያስረከባቸው ወደ 250 300 ሊጠጉት ጅቡቲም ድረስ ወስዶ ያስጎበኛቸው። እንግዲህ እኔ ክሊር የሆነው ነገር የተለያዩ ሰዎች ናቸው። የተለያዩ ሰዎች ያስመጧቸው ናቸው። ኦልሬዲ ጅቡቲ ላይ ሌላ ካምፓኒ አላቸው ከቢዋይዲ ጋር ሪሌሽንሺፕ ያለው ካምፓኒ። ሲምፕል ኤግዛምፕል የምነግርህ እዛ ላይ ጅቡቲ ላይ የታዩት መኪኖች ሌላ ግቢ ውስጥ ታይተዋል። ራሳቸው ቻንሲያቸው ራሱ የሆነ ሞተር ቁጥራቸው ራሱ የሆነ ሌላ ድርጅት ሲሸጣቸው ታይተዋል። እዛ ጋር የነበረው ሿሿን ዝም ብለው ሲጀምር ጅቡቲ የሄዱ ሰዎች የራሱ የካምፓኒው ሎቢዎች ናቸው። እነዛ ሰዎች ለድራማ የተቀመጡ ሾርት ሙቪ የሚሰሩ ናቸው። እዚህም እንትንም የመጡት አንድ ዝም ብለ ኤግዛምፕል ልንገር። አሁን ላይ ቻይናዎች ለፌዴራል ፖሊስ ጥቆማ አድርሰዋል። 356 ነው 256 መኪኖች ፊንቴክ ኢንቨስትመንት ተቀብሎኝ ገንዘብ አልሰጠኝም ብሎ ጥቆማ ሰጥቷል። አሁን ላይ መጥቶ ማለት 10% ነው የከፈለኝ የሚል 356 መኪኖች በዛ ጋር እንትን ሰርተውታል። ስለዚህ ሙሉ ለሙሉ ፊንቴክ ኢንቨስትመንት የሚባለው ካምፓኒ መኪና የማስመጣት ፍቃድ የለውም። ሊሰራው ያሰበው ይመስለኛል አሊ ከሚባል ሰውዬ ጋር። አሊ የሚባለው ሰውዬ መኪና አስመጪ ነው። ስለዚህ እሱ ገንዘቡን ይሰበስባል። ኦልሬዲ ፋይናንስ ነው የሚሰራው፣ ዲጂታል ፋይናንስ ነው የሚሰራው ብያለሁ። ስለዚህ መኪና እናስመጣለን፣ እንደዚህ ሾው ይሰራል። ገንዘቡ ሊታጠብ ነው የታሰበው የሚመስለኝ። ሄሎ ጋም ብንሄድ መኪና የሚያስመጣው ማን ነው? ኦክሎክ ሞተርስ ነው። ሜቢ ኦክሎክ ሞተርስ ማለት ደረጀ ኃይሌ፣ ለደረጀ ኃይሌ ሰይፉ ፋንታሁን ላይ መኪና የሸለመው ማለት ነው። መኪና አንድ ልጅም አለ፣ ረጅም ልጅ መኪና ካልሰጣችሁኝ የኢትዮጵያዊነቴን ዜግነቴን ቀይራለሁ ያለ ረጅም ልጅ። አዎ ነገው እነዚህ አምባሳደሮች ናቸው ለኦክሎክ። መኪና የሚያስመጣው ኦክሎክ እንጂ ሄሎ ታክሲ አይደለም። ፊንቴክም መኪና የማስመጣት ፍቃድ አልነበረው። የኮሚሽነሩ ቀደም ይሄኛውን ጨርሰ ነው ወደዚህ ዝርዝሩ ጉዳይ ስለምንገባ እዛው ጨርሰ ነው ንግባ ብዬ ነው ማደርግልህን አላቅም። ይሄን ጉዳይ እስከ ጥግ ከክሩ ጋር ስራ ሲሉ መጨረሻ ላይ አደረከው። አሁን ኦልሞስት በአብዛኛው ጉዳዩ ወደ አቃቤ ሕግም ወደ በምርመራ ደረጃም በፖሊስ እጅ ነው ያለው። ኮሚሽነሩ በእርግጥ በስራ አጋጣሚ ወደ ኬንያ ሂደዋል። ምናልባት እዛም ይሁኑ እዚህ ተቋም ስለነበረ ይመሩ የነበረው ውለታው ምን ነበር ብዬ ነው በዛው የተወሰነ እንግዲህ አልታወቀም እየተጠበቀ ነው። ግን እኔ ፌዴራል ፖሊስን አይደለም የምጠብቀው። ፌዴራል ፖሊስ የዜግነት ግዴታዬን ተወጥቻለሁ። የተለያዩ ጫናዎችን ያለብኝን ጫናዎችን ቀንሶልኛል። እኔ የምጠብቀው ከሱ ሳይሆን ከሸማቾች ጥበቃ ባለስልጣን ጠብቃለሁ። ቢያንስ ቴንኪው ጠብቀዋለሁ ከሸማቾች ጥበቃ ባለስልጣን። ከፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ቢያንስ ቴንኪው ጠብቃለሁ። ከህዝብ እንባ ጠባቂ ተቋም ይሄን እጠብቃለሁ። ፌዴራል ፖሊስ እንኳን የዜግነቴን ተወጥቻለሁ። ደስ ባለኝ ሰዓት ሄጄ የገባችሁልኝ ፕሮሚስ መልሱ እንትን ማለት እንችላለን። በአፍ ስለተገባባን ኦልሬዲ የተሰጠኝን ሚሽን ከሚጠበቅብኝ በላይ ዳር አድርሻለሁ። ብቻዬን አይደለሁም። ክሮች ነበሩ፣ የተለያዩ ክሮች፣ የተለያዩ ፕሮፌሽን ያላቸው ክሮች ነበሩ። እኔም የተሰጠኝን እንትን እዚህ ድረስ አድርሼዋለሁና ቃል ገብቶልኝ ነበር። እጃችሁ ከምን ልላቸው ይችላል። እጅ ብቻ ላይሆን ይችላል፣ ምስጋናም ሊሆን ይችላል። ሲቪል ሜምበርም ሊያረጉኝ የሚችሉበት ይኖራል።
እምረዳቸው ከሆነ ደግሞ ፋይናንስ ነክ ነገሮችን ኢንቨስቲጌት ላደርግላቸው የ10 ምናምን ዓመት ኤክስፒሪየንስ ያለኝ ሰው ስለሆነ በዚህ በኩል ላግዛቸው እችላለሁ። አልሄድኩም። ሲሄድ እንግዲህ እንደዛ አንድ ጊዜ መንሱርን ልጠይቅ ሄጃለሁ። በዚህ አጋጣሚ ሄጃለሁ ሳይሆን በስልክ አናግሬዋለሁ። ሰምተሃል? ይሄንን መንሱር ጀማልን አዎ፣ እቺ የተባባላችኋል ወደ እሷ በስልክ ነው በስልክ ነው። እሺ፣ እዚች ጋር በተለያዩ የመንግስት መስሪያ ቤቶች በሙስና በኮንትሮባንድም እንደዚህ ከመንግስት ካዝና ከምን ሊሸሽ ሲል ያስያዘ የጠቆመ 20% 30% መንግስት ይሰጣል በአሰራሩ። ምናልባት ከ1.7 ቢሊዮን ብር በላይ ነው አሁን ከፊንቴክ ሰዎች ተጨበረበሩ የሚባለው። ይሄ ዳናውን ተከትሎ ከያዘውና ይሄን ብር መንግስት ገቢ ካደረገ ሜቢ ከዚህ ኮሚሽኑ ከዚህ ሊሆን ይችላል ያንተ የምትጠብቀው ማለት ነው። ውለታህን አንረሳም ሲባል የተለያዩ ኮንትሮባንዶችን በመጠቆም ሂደት ውስጥ የራሱ ካሽ የሚያስገኙ ነገሮች ላይ ኮሚሽን ይከፍላል። አሁን ትልቁ ስህተት እዚህ ጋር ነው። አሁን እንድታስተላልፍልኝ ጭምር የምፈልጋቸው አንደኛው መንግስት በወንጀል ነው የሚፈልገው፣ ወንጀል ነው እንጂ አሁን ብዙ ሰዎች የፊንቴክ ሰዎች ምን እያሰቡ መሰላው መንግስት ከሶ ብራችንን ያስመልስልናል። ይሄ የፍትሐ ብሔር ጉዳይ ነው። ፍትሐ ብሔር ነው የሚያየው። ፍትሐ ብሔርን ከሰው እንትን ማለት ያለባቸው ራሳቸው ናቸው። የወንጀል ጉዳይ 19 አይነት የወንጀል ጉዳዮች ውስጡ ስላሉበት መንግስት እያየ ያለው የወንጀል ጉዳዮችን ብቻ ነው። ስለዚህ ቪክቲሞች እንትን ማለት ያለ ፍትሐ ብሔር በፍትሐ ብሔር ራሳቸው ናቸው መክሰስ ያለባቸው። ስለዚህ መንግስት የያዛቸው የዘጋቸው አካውንቶች አሉ። እነዚህን አካውንቶች እንዳይከፈት አስደርጎ የተለያዩ አርቲስቶቹም ሆነ ፊንቴክ ኦልሬዲ ሸሽቷል ከሀገር። ብር ያለው ብር ኦልሬዲ ይታወቅና በፍትሐ ብሔር ከሰው እንትን ይላሉ። ስለዚህ እኔ ፌደራል ፖሊስ ጋር የሰራሁት በወንጀል ጉዳይ ነው። ወንጀል ጉዳይ ደግሞ ብር ገንዘብ የለው፣ ገንዘብ ማውጥቶ የሚሰጥ ገንዘብ የለም። ስለዚህ በገንዘብ ጉዳይ አትጠብቀው። ሜቢ ከራሱ በጀት ላይ ቴንኪው ሊለኝ ከቻለ እንጂ በዚህ በገንዘብ ጉዳይ ላይ አይጠበቅም። ራሱ የሚሰጥ ፌደራል ፖሊስ የሚሰጥ ዲግኒቲ ያለ ያንን ዲግኒቲ ፈልገዋለሁ፣ በጣም ፈልገዋለሁ። ምክንያቱም እነዚህ እንዳይጨማለቁብኝ ምክንያት ሊሆን ስለሚችል ከገንዘቡ በላይ እሱን ፈልገዋለሁ። የበለጠ ስራ እንድሰራ ስለሚያበረታታኝ ማለት ነው። ይሄን ነገር ቅድም ስታነሳልኝ የፊንቴክ የመኪና ማስመጣትም አክሎክም በምንድን ነው ሄሎ ታክሲም አክሎክ እነሱ የማን ናቸው ታዲያ? ሄሎ ታክሲ ከፊት ለፊት ሆኖ ነበረ ሲሸልም ሲሰጥ የነበረው። አሁንም ቢሆን ፊንቴክ ነው ኃላፊነቱን ወስዶ እንደው መጣላለሁ። በዋናነት እኔ በተለየ ማህበራዊ ጉዳይ ላይ በደንብ ትኩረትን አድርጎ እንደሚሰራ ሚዲያ በተለየ ታዋቂ ሰዎች የአርቲስቶች እነዚህ አንጋፋ ሀገር የሆነ ነገር እንኳን ቢሆን ላንተም ተው የሚላኩ የህዝብ ፐብሊክ ፊገር የተባሉ ሰዎች ወደዚህ ጉዳይ ገቡ ተብሎ ሲጠየቅ አንዱ የነሱም መልስ የነበረው ንግድ ፍቃድ አይተን ተፈራርመን ባለስልጣናት በቦታው ተገኝተው የሚል ነው። ታዲያ ምንድነው የሆነው? ያኛውም የማን ነው? ፊንቴክስ የማን ነው? አሁን ወደ ሀሳባችን ተጠቅልለን እንምጣ። ሄሎ ታክሲ እንዴት ተመሰረተ? ፊንቴክ እንዴት ተመሰረተ? ከፊንቴክ ቀጥሎ ያሉ ፕሮግራሞች ምን ነበሩ የሚለውን ሰፋ አድርገን እናያቸው። የአዲስ አበባ መስተዳደር የላዳ ታክሲዎችን ከአገልግሎት ውጪ ሊያደርግ ፈልጎ የቀረጥ ነፃ መብት ለነዚህ ላዳን ወደ ኤሌክትሪክ መኪኖች ለሚቀይሩ ወደ ዘመናዊ መኪኖች ለሚቀይሩ አስመጪዎች ፍቃድ ሰጥቷቸው ነበር። እሱም ኤላ አውቶ ይባላል። ኤላ አውቶ ማለት ታክሲዬ የሚባል ሜቢ ታክሲዬ የሚል አዲስ አበባ ላይ አንዳንድ መኪኖች ላይ አይተህ ሊሆን ይችላል። ለነሱ ነው ፍቃድ የተሰጠ። መንሱር ባይዙ የሰንዙ ህግ አለች። የሰንዙ ህግ ምቹ የሚሆነው ሌላ ጊዜ ትምህርት ሊሆነው ይችላል። የሰንዙ ህግ ምን ይላል? አርፎ የተቀመጠ ጠላትህን ሄደህ ነካካው ነው። ሄደህ ነካካው። ስትነካካው ይናደዳል። ሲናደድ ሚዛኑን ያጣል። ሚዛኑን ሲያጣ ማስተዋል ይሳነው። ማስተዋል ሲሳነው ሊወጋህ ይመጣል። ሊወጋ ሲመጣ ያንተ ጥንካሬ ወደ ድክመት፣ ድክመትህ ወደ ጥንካሬ ይቀየርበታል። ይሄንን ፕሪንሲፕል መንሱር ላይ በትክክል የሰራሁት። ነካካውት፣ ደጋግሜ ነካካውት፣ ጅል ስለሆነ ማለት ነው።
ደጋግሜ ስነካካው ተናደደ፣ ሚዛኑን አጣና ተሳደበና የኔን ድክመትና ጥንካሬ አላወቀው። ስለዚህ የኔ ድክመት መልኬ ሆኖ ታየ። ተሳደበና 2.8 ሚሊዮን አካባቢ ይመስለኛል ያለው ፎርወርዱ ላይ ሲፖስት ሰዎች አዩትና አውንታ በርሲሳ ማን ነው ብለው 30,000 ነው በሳምንት ውስጥ ወደኔ የመጡት ፎሎወሮች። ስለዚህ መንሱርን በዚህ ደረጃ ነው የምንተዋወቀው። ሲጀምር የሚናገረውን የማያውቅ ሚዲያ ምን ማለት ነው? ሚዲያ ዶክመንቴሽን ነው። ዛሬ ያወራናቸውን እኔ እናንተ የምናወራቸውን ነገሮች ነገ ማስረጃ ሆነው ይወጣሉ። ስለዚህ የምናናገራቸውን ነገሮች ጥንቃቄ ማድረግ አለብን። አንዳንድ ነገሮች ላይ ለጠቅላይ ሚኒስትሩ ኩላሊቴን ሰጣለሁ፣ ይሄ የስካምሮች እንትን የተለጣፊዎች ነው እንጂ ሲጀምር ጠቅላይ ሚኒስትሩ ኩላሊት አይፈልጉም። እሱ ስጡኝ ቢል አይሰጥም። ሲጀምር ደማቸው ምናምን የሚባል አለ። ጤነኛ የኩላሊት ህመምተኛ ያሉን ጠቅላይ ሚኒስትር ነው ያለን። አስፈላጊነቱ አይገባም። ኩላሊት የሚፈልጉ 1 ሚሊዮን ምናምን በ1 ሚሊዮን ህዝብ ውስጥ የሆነ ደረጃ 3-2 ሰዎች ኩላሊት የሚፈልጉ ሰዎች ባለበት ሀገር ላይ ጠቅላይ ሚኒስትሩ ላይ ሄዶ መንጠልጠል እሳቸው ላይ ተደግፈው የሆነ ገንዘብ ፍለጋ ነው እንትን የተባለ። ስለዚህ የተቻለኝን ያቅም መንሱርን ከአቅም በታች ነው ሲጀምር። መንሱር ከአቅም በታች ስለሆነ አንድ ትምህርት እንዲማር ፈልጋለሁ። የሚገባውን ትምህርት አስተምሬዋለሁ። ያረኩትን አድርጌዋለሁ እና ሲያዝ ግን መጀመሪያ እኔ ነበርኩ የደወልኩለት። የተያዘ ልክ ሲገባ ማለት ለሱ አይደለም ለሰንበዲ ደውዬለት አገናኘኛል ስለው የኔ ብሔርና ኦሮሞ ሆነህ አለ ኦሮሞን ታሳድዳለህ ወይ አለ። አሁን የኔ ብሔር ነው። አሁን ብሔሬ ትዝ አለ። ድሮ መልኬ ነበረ እንትን የሚለው አሁን ብሔሬ ትዝ አለ። ቁርስህን በልተህ ምሳህን የማደግም ብሎ ነበር ከዚህ በፊት። አሁን ባላት ንግግር ከሆነ ቁርሴን በልቼ ምሳዬን የማልደግም ሰው ስለሆን እኔ ደግሞ የሱ ብሔር ስለሆን ቆይ እስቲ ምሳህን እኔ ልቻልህ ነበር መባል ያለበት አይደል? እንደዛ ነበር መባል ያለበት። አሁን ብሔር ውስጥ ለመሸሸግ ሞከረ። ባለፈው እስልምና ውስጥ ሲሽሎኮሎክ ነበረ። መጣና ደግሞ አሁን ብሔር ማምለጫ መንገድ ነች። ኦሮሞ ስለሆን ሰውን አሳስት የሚል ብሔር የለንም። ለራሱ ጥቅም ሲል የሚሮጥባት መንገድ ነች። የኔ ቤተሰቦች ባለፈው እንዳልኩት ዛሬም ድረስ በአንድ አህያና በአንድ በሬ ነው የሚያርሱት። የነሱን ኦሮሞነት ተጠቅሜ ከተማ ገብቼ በእነሱ ስም እንድሰርቅ ፍቃድ ስጠኝ ነው። ስለዚህ በዚህ ደረጃ ምጃጅ አይደለም ሰው አልነበርኩምና ለምን መሰለችን ኦሮምኛውን የሚያወራት ጀስት እዛ ጋር መርማሪዎቹ የኔ ብሔሮች አንድ ናቸው ላይሆኑ ይችላሉ። ስለዚህ ያዝኑልኛል ብሎ ስላሰበ ነው። ጭንቅላቱ የዶሮ ነው። በዛ ነው እንትን ያለኝና ከገባው ይገባዋል። ጥሩ ትምህርት አስተምሬዋለሁ። ጥሩ ተማሪ ከሆነ ለወደፊቱ ሜቢ መንግስት የሚለቀው ከሆነ የኔ ጉዳይ አይደለም። በአሁኑ ያለው ስራ መንግስት የሚለቀው ከሆነ ጥሩ ተማሪ ሰቃይ ተማሪ ሆኖ ይወጣል ብዬ ተስፋ አደርጋለሁ። ካነሳህልኝ እዛው እኔ እንኳን ላልፈው ነበረ። መንሱር ተይዞ ወደ እስር ሲገባ እዛው እስር ቤት እንግዲህ እየተያዘ በቁጥጥር ስር እየዋለ አናግረው እንደነበር አሁን ስለነገርከኝ አብዛኞቹ ታሳሪ አርቲስቶቹም እዛ እየገቡ ባለበት ሰዓት እያንዳንዳቸው እከሌ አሁን ተያዘ፣ እከሌ አሁን በቁጥጥር ስር ገባ የሚለው ኢንፎርሜሽን ይደርስህ እንደነበረ ሰምቻለሁኝ። አንዱም ቅሬታቸው እንዴ አሳሪያችን አሁን ተበርሲሳ ነው እንዴ እስኪሉ ድረስ ያደረሰው አንዱ ይሄ ነው እና ገርሞኝ ነው። አንተ በውስጤ የነበረ ፈርቼው ላልፈው ስለ አነሳኸው አንተ ስጀምር እኮ ምርመራ ውስጥ ያለሁበት ብያለሁ። አባል ነኝ ብያለሁ። ስለዚህ እኔ ነኝ ለሰው መንገር ያለብኝ እንጂ መች እንደሚያዙ መች እንትን እንደሚሉ አውቀዋለሁ። ስለዚህ ምንም ነገር የለም። አንተ በጣም ብዙ ያው እንዲሁ ኢንተርቪው እንደምሰራህ ምናምን ለሰው አልተናገርኩም፣ ግን የሚገርም መረጃዎችን እያልኩ እንዲህ ሳደርግ በግራም በቀኝም ያሉ ሰዎች የሰው መውደቅ መከፋት የሚያስደስተው በቃ ሁልጊዜ ፎልት ፋይንደር ምንድን ነው እንደዚህ ከምን መሰራት ነው ሲሉ ሰማለሁ። አንተ ደግሞ መታሰራቸው እነዚህ ታዋቂ ሰዎች አንድም ቀን የሚሆን 2 ቀን ከቤተሰብ ከሚወዷቸው ከልጅ ከሚስቶቻቸው መለየት አለ። ይሄን አንስቼልህ እንኳን ደስ ነው ያለህ። ልብህ እንዴት ነው? የነዛ ሰዎች አስተያየትና ያንተ እዚህ ቦታ ተገናኝቶብኝ ነው። አሁን ወንጀልና ክፋት ይለያያል።
ወንጀል እኔ ክርስቶስ ልብና ኩላሊትን የምመረምር አምላክ ነኝ እያለኝ የቤተ ክርስቲያንን ቃል ማነሳ ሰው አይደለም። ኦልሬዲ ልቤ ምን እንደሚያስብ ኩላሊቴ ምን እንደሚሰራ ክርስቶስ ያውቀዋል። በዚህ ፕሪንሲፕል ነው የሚሄድ። ሌባ ግን ሊታዘንለት በምን አግባብ ነው የሚገባው? እስቲ ንገር። ምክንያቱም ልንገር ተክሌ አንድ ሌባ ስትል ገና እነዚህ ሰዎች በጊዜ ቀጠሮ ነው ያሉት። ስለወርዱ አሁን ኦልሬዲ ሌባ ማለት ያለበት በእርግጣው ትክክል ነው። ህግ አካል ነው እንትን የሚለው እነሱን ሳይሆን ኦልሬዲ የተበየነባቸው ኦልሬዲ ፍርድ ቤት ያሉ ሌቦች በምን አይነት አግባብ ነው ሊታዘንላቸው የሚገባው? ምክንያቱም እነሱ 4-5 ሊሆኑ ይችላሉ። ከኋላቸው 1400 ሰዎች አሉ። 1400 አባወራዎች የራሳቸው ሚስቶች አላቸው፣ የራሳቸው ልጆች አላቸው፣ የሚያስተዳድሯቸው ልጆች አላቸው። እንደነ ሰራዊት እንደነ ሶሎሞን ቦጋለ እንደነ ይገረም አሉ ሌሎችም ታዋቂ ሰዎች እና ቀደም ያልካቸው ቲክቶከሮቹ እነሱ እንኳን ከዚህ ከቲክቶክም ጋር የመጡ ስለሆኑ ያን ያክል እና ሌሎቹ እንደነ ሰራዊት ያሉ አንጋፋ ትልልቅ ሰዎች ግን 2-3 ስርዓትን ያሳለፉና ታዋቂ ሰዎች ናቸው። እነሱን ማሰር እንደው ሐሳቡ ሲመጣ አይ እንደው ትንሽ ግርታ ይፈጥራል፣ ትልልቅ ሰውን ማሳጣት ይሆናል፣ እንደው ይሄ ሁሉ ሰው እነከል እንዲያጨረበሩ ተብሎ ማን ሊታመን ነው ታዲያ የሚል የትልቅ ሰው የማጣት ክርክር አልነበረም? ትልቅ ሰው ማለት ሰራዊት ፍቅሬ ከዚህ በፊት እኮ ሲኖ እናስመጣላችኋለን ብሎ ያረሰናት ነው። ሲኖ ይመጣላችኋል ብሎ እኮ የተበሉ ሰዎች ብዙ ናቸው። እሱ ነው አያስጠይቀኝም ብሎ የሄደባቸው። ሰራዊት ፍቅሬ ሲኖ እንደዚህ ሲያስበላ ሰለሞን ቦጋለ ሆስፒታል አስገነባላችኋለሁ ብሎ ብር ለቅሞ ነበር። ይሄ ትሬንድ አላቸው እነዚህ ሰዎች በዚህ ትሬንድ አንዱን ጥያቄ ስንት የታመሙ ህብረት ለበጎ የሚል አርቲስቶች የሚታከሙበት በብዙ ቢሊዮን ብር በበጎ ስራ ላይ ያለ መልካም ሰው ነው። ነገ ይሄ አርቲስት ልጅ እንኳን አይደለም ታዋቂ ትልቅ ሰው ነው። ያን የበጎ ስራውን ይዞ ቢመጣ ዛሬ የፊንቴክ ታሪክ ይከተለዋል። ብዙ ሰዎች በደዌ ዳኛ በአልጋ ቁራኛ ያሉ ሰዎች ይታከሙበታል ተብሎ ተስፋ የሚደረገው ሆስፒታል ውሃ በላው። እንደው ይሄ ነገር ግን አላሳሰበህም አንተ? ውሃ በላው እስር ምክንያት አይደለም ውሃ ይበላው። እሷንም እኔ ነኝ ወደ ሚዲያ ወጣሁት። ተለቅሟል 6 ቢሊዮን ብር የሚያወጣ ሆስፒታል ገነባለሁ ብሎ ሲል ነበር። እስካሁን ገንብቶ አላየነውም። ገንብቶ ብናየው ኖሮ ትልቅ ሰው ነው እናከብረዋለን። ልናከብረው የሚገባ ሰው ነው። ስለዚህ እስካሁን አላየነው። ምንም ያደረገው ነገር የለም። እስካሁን ብሩም ክሊር የሆነ ነገር የሚታወቅ ነገር የለም። ይሄ ትልቅ ነው ሊያስብል አይችልም። በኢትዮጵያ የፊልም ኢንዱስትሪ ውስጥ የራሳቸውን ድርሻ አበርክተዋል። እሰየው አበርክተዋል። ደካማ ጎንም ነበረባቸው። ለምሳሌ ለመገደቡ እኮ ሰማያዊ ፈረስ የሚል ፊልም የሰራ ታላቅ ሰው ነው። እንግዲህ ታላቅነት ማለት ይሄ ነው። የኪነ ጥበቡን ዓለም የማስታወቂያውን ሰማያዊ ፈረስም ቢሆን እኔ የማውቀውን ያህል አንተ ስለማታውቀው ሰማያዊ ፈረስም ከየት እንደመጣ ነው ያውቀው። ሰማያዊ ፈረስም አሁን ዋና ፐርፐዛችን ወደዛ እንዳይሄድብን ሰራዊት ፍቅሬ የሶስት መንግስታት ተለጣፊ ነው። የት ምን አይነት ሲያስደርገን ባለፈው ስርዓት ውስጥ እንትን አገልድሞ እንበር ተጋዳላይ ሲያከብር የነበረና የስርዓቱ አቀንቃኝ ነበር። በደርግ ጊዜ ወታደር የነበረ ነው። ከዛን ተመለሰና ደግሞ በአሁኑ ስርዓት ደግሞ አዳነች አቤቤ እያለ እንትን የሚያደርግ ሰው ነው። ይሄ የጥቅመኞች ባህሪ ነው። የሰራቸው በኢትዮጵያ የፊልም ኢንዱስትሪ ውስጥ ያበረከተው አስተዋጽኦ ሊከበር ይገባል፣ አከብርለታለሁ። እንደ ወንጀለኛ ግን ማንኛቸውም ሰው ወንጀል እስከሰራ ድረስ ሊጠየቅ ይገባል። ትንሽ ትልቅ የሚባል ነገር የለም። ቅር ለምን ይለኛል? ሁሉም መደረግ ያለበትን መጠየቅ ካለበት ቅድም ኩላሊትን የሚመረምር አምላክ ስትለኝ የሃይማኖት ቃል ስለሆነ ደግሞ ወረድ ብሎ አንድ አዲስ ኪዳን ላይ በምጽአቱ ጊዜ ከሚጠይቃቸው ጥያቄዎች ከ6ቱ ቃላተ ወንጌል አንዱ ብታረዝ ብራብ ከሚለው ውስጥ ብታሰር ነው። አንተ ብታሰር አልጠየቃችሁኝም የሚለውን መጠየቁ ይችላል። ቢታሰሩ ያረክ ሄጄ ጠይቃቸዋለሁ።